እኔ አረብ ሀገር ያላችሁ እህቶች በጣም ነው የምታሳዝኑኝ። በዛው ልክ በጣም ታቃጥሉኛላችሁ ስለማትረዱ ድንስ ስላላችሁ ላይክ በማድረግ ቻናሉን ጀምሩት። ውድ ቤተሰቦቼ የኢትዮ 16 ቻናል ቤተሰቦቼ ላይክ ማድረግ ጀምሩ። ለቤቱ ደግሞ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ ጀምሩት። ቢጠቅማችሁ እንጂ አይጎዳችሁ። እኔ የአረብ ሀገር ሴቶች በጣም ታሳዝኑኛላችሁ። በዛው መልክ ደግሞ በጣም ነው የምታቃጥሉ። ለምን ድንዝ ስላላችሁ መረዳት የሚባል ነገር የራስን ጥቅም ማስቀደም የሚባል ነገር እናንተ ጋር የለም። ሁል ጊዜ የምትለፉት የምትሰሩት የምትታገሉት ለሌላ ሰው የሌላ ሰው ጥቅም ለማስጠበቅ ትታገላላችሁ። እናንተ ግን ወፍ የለም ነው። አሁን በየሚዲያው ያላችሁ የአረብ ሀገር ሴቶች ናችሁ። በቲክቶክ በሉ ቁጭ ብላችሁ ታፕ የምታደርጉ ለሰዎች ለጌመሮች እንዴ ጌመሮች ቀን ይተኛሉ። በቀን ተኝተው ሰውነታቸውን ሪያክስ አድርገው ተመችቷቸው ብሎ በቃ ማታ ይነሳሉ። ማታ ይነሳሉ። ትኩሱንም ቀዝቃዛው ምናምን እየጠጡ ምናምን ቲክቶክ ላይ መጡና ፈታ ይላሉ። ለምን ፈታ ሲሉ ለምንድን ነው? ቢዝነሳቸውን እየሰሩ ነው። እነሱ ገንዘባቸውን እየሰሩ ነው። እናንተስ ቁጭ ብላችሁ እንደዚህ ያላችሁ እያንቀላፋችሁ እየተንገዳገዳችሁ ታፕ ታደርጋላችሁ ለነሱ። እነሱ ይመጣሉ፣ ጌም ይጫወታሉ። አንዴ በዱቄቱ ይጫወታሉ፣ አንዴ በሽሮ ዱቄቱን እየተቀቡ እየተንከባለሉ ከዛ እናንተ ወይኔ ሲያስቁ ወይ ያላችሁ እነሱን ታፕ ታደርጋላችሁ። እሺ አሳቋችሁ። ከዛስ ምን ይፈጠር? ፈታ አላችሁ። ከዛስ እነሱን እናንተ ቁጭ ብላችሁ ታፕ ስታደርጓቸው የእንቅልፍ ጊዜያችሁ ሰዓታችሁ እየሄደባችሁ ነው። እናንተ አትተኙ። ኦኬ ማትተኙ ከሆነ በቂ እንቅልፍ የማታገኙ ከሆነ በጊዜ አትነሱ። ግን የሰው ቤት ስለሆነባችሁ እንደምን ሆናችሁ ልትነሱ ትችላላችሁ። ግን ስትሰሩ እየተንገዳገዳችሁ ትሰራላችሁ። ራሳችሁን ያማችኋል። ጤናማ ሆናችሁ አትውሉ። እናንተ ደግሞ ጤነኛ ካልሆናችሁ ይሄ ነገር እየተደጋገመ በተደጋጋሚ የሚሆን ከሆነ እናንተ ጤናችሁን እያጣችሁ ትሄዳላችሁ። ኦኬ። ስለዚህ እነዚህ ጌመሮች እኔ እኮ ትላንትና እኔ ጌም ስጫወት እንደዚህ የአረብ ሀገር ሴቶች ታብታብ ያደርጉልኝ ነበር። ምን ነው ጠፋች፣ ምን ሆነች፣ ምን ገጠማት ብለው እናንተን ይፈልጓቸዋል። ይሄንን ነው የምታስቡት። ጤነኛ ካልሆናችሁ መዳም አንድ ቀን አታስቀምጣችሁ። አሞኛል ብላችሁ አንድ ቀን በግድ እንደው ብትተኙ እየሄደች እየመጣች ባሽሙር እየነካቻችሁ ነው የምታቃጥላችሁ። እናንተ ጤነኛ ካልሆናችሁ መዳም ቤት አንድ ወር አትቀምጡም። እናንተን ታባረራለች፣ ሌላ ሰራተኛ ታመጣለች። ለምን? ገንዘቧ ይጨነቅ። እሷ ምን ከንትን አላት? እሷም ልክ ናት። እናንተ ለራሳችሁ ጤንነት፣ ለራሳችሁ ስኬታማነት፣ ለራሳችሁ እናንተ የማትጨነቁ ሆነ መዳም የምትጨነቅበት ምንም አይነት ምክንያት የላትም። አይደለም መዳም አረብ ሀገር ላይ ያለፋችሁ እየተቃጠላችሁ እየተንገበገባችሁ ጨጓራችሁ እየተላጠ ማዲያት እየሆናችሁ ሰርታችሁ የምትልኩለት እንኳን ኢትዮጵያ ያለው ዘመድ በሉት ቤተሰብ በሉት ምን በሉት እናንተን አይረዳችሁ፣ አያስብላችሁ። የሚያስራችሁ እናንተ ገንዘብ መላክ ስታቆሙ ወይም ታማችሁ አልጋ ላይ ስትተኙ ወይም ስትሞቱ ያኔ ሰው ያስታውሳችኋል አይደል? እኔ እኮ ሰው በሚዲያ ገንዘብ ይሰራል፣ ሰው በሚዲያ ራሱን ይለውጣል። ድንዝ ያሉ የአረብ ሀገር ሴቶች ናቸው። ልይት ያሉ ድንዝ ያሉ ድድብ ሰው ከቀን ወደ ቀን አይምሮን እያሳደሰ አስተሳሰቡን ያለ እንዴት በምን መልኩ ስኬታማ ሆናለሁ፣ ዛሬ ያለሁበትን ስደት እኔ ዛሬ ያለሁበትን የሰው ቤት በምን መልኩ ነው ነገ ልጄ እንዳትደግመ ማድረግ የምችለው፣ እኔ ለልጄ አርአያ ሆኜ ላሳየት የምችለው ብሎ ሰው ያስባል፣ ይተገብራል፣ ይንቀሳቀሳል። እናንተ ግን ቁጭ ብላችሁ ታፕ ሼር
ኮፒ ሊንክ ያደረጋችሁ خلاص እንዴ ሰው እኮ እንግዲህ አሁን ታብ ኮፒ ሊንክ ሼር የምታደርጉለት ሰው በእንትኑ ደግሞ እናንተ መልሶ የሚጠቅማችሁ ቢሆን ኖሮ ኦኬ እናንተ ደግሞ ከነመፈጠራችሁ የማያውቃችሁ እሱ አያውቃችሁም ችግር የለው በዛ ሚዲያ እናንተ ሰርታችሁ ለራሳችሁ ገቢ የምታገኙበት ቢሆን ኖሮ ኦኬ የለም እኮ እንዴት እንደሚገኝ ራሱ አታውቁ ሲባል እንጂ አላማ እኮ አላችሁ እቅድ አላችሁ ሀገራችሁን ቀያችሁን ልጆቻችሁን ባላችሁን ትዳራችሁን ቤተሰቦቻችሁን ጥላችሁ የመጣችሁት ወደ ስደት አላማ ስላላችሁ ነው አይደል አላማ ያለው ሰው ነው አይደል ወደ ስደት የመጣው ታዲያ የእናንተን አላማ እንዴት ቲክቶክ ሊያዘናጋችሁ ይችላል እኔ በጣም ነው ብዙ ሰው የማየው 5000 ሰው 6000 ሰው ከዛ በላይ ቁጭ ብሎ ለነዚህ ጌመሮች ታብታብ ያደርጋል የአረብ ሀገር ልጆች ኦኬ እናንተ እንቅልፍ ሳትተኙ የሥራ ሰዓት ይደርስባችኋል የተንገዳገዳችሁ አርፍዳችሁ ምናምን ትነሳላችሁ ሰራላችሁ ከዛ የመዳም ደግሞ ይሄንን ጸባይ ያያየች ጸባዩ እየተቀየረ ይሄዳል ከዛ መዳም ምን አድርጋኝ ነው ምን አድርጋኝ ነው ለምን ነው ማዳም የተቀየረችው ታው አንዳንዴ ማገናዘብ ይባላል ወገን እንዴ ታው የአረብ ሀገር ልጆች አረብ ሀገር ያላችሁ ሴቶች መቼ ነው እናንተ ብልጥ የምትሆኑት እንዴ መቼ ነው እናንተ ስማርት የምትሆኑት መቼ ነው እናንተ አርቃችሁ የምታስቡት መቼ ነው እናንተ የሰዎች መጠቀሚያ ላለመሆን የምትሰሩት የምትጥሩት መቼ ነው መቼ እንደውኮ ግጥም ራሱ ማለት ነው በአረብ ሀገር ሴት ስም ግጥም ሲገጥም ራሱ ቪው ሲቀንስ ነው ኦኬ ለምን አውሮፓ አሜሪካ ያለው መስሚያው ጥጥ ነው አያይም እንደዚህ አይነት እንትን ማንንም እንትን አይል በቃ ለምን እሱ እንዴት እንደሚያገኝ ያውቃል እንዴት መኖር እንዳለበት ያውቃል እያንዳንዷን ሰዓት እያንዳንዷን ሰከንድ እያንዳንዷን ደቂቃ በምን መልኩ መጠቀም እንዳለበት ስለሚያውቅ ይሄ ቁጭ ብሎ ታብ ያደርጋል ቪው ሲቀንስ ወይ የአረብ ሀገር ሴት ተብሎ ግጥም ይገጠምላችኋል ወይኔ ስለኛ እኮ ነው ያላችሁ እናንተ ከዛስ እንዴ እስቲ ዛሬ ፌመስ ነው ብላችሁ የምትንበረከኩለት ልታጎወድሉለት ትንሽ የቀረውን ሰው እናንተ ሄዳችሁ ዩቲዩብ ቻናል ከፍታችሁ መጣችሁ ዩቲዩብ እንደምሳሌ ሚዲያ ገንዘብ የሚሰራ ሚዲያ ከፍታችሁ መጣችሁ ሰፖርት አድርገኝ በሉትኝ በአንዴ ነው የሚያሽቀነጥራችሁ ኦኬ እንዴ እስቲ ፌመስ ሆናችሁ ሰዎች እናንተ ሚዲያ ላይ ያገኛችሁትን ገንዘብ ዕውቀት ዝና ለኛም አካፍሉንና እኛም እናንተን ቁጭ ብለን ከምናይ እኛም ራሳችንን ቢዝነስ እንስራ ብትሉ አይሰማችሁ ለምን እነሱ ያገኙትን ገንዘብ እናንተም ማግኘት ከጀመራችሁ እናንተም ከቀመሳችሁት እነሱን ቁጭ ብላችሁ ሰዓታችሁን የምታቃጥሉበት ጊዜ የለም ለነሱ ወደ ራሳችሁ ትመለሳላችሁ ተረዳችሁ ለዛም አትፈለጉ በቃ አትፈለጉ ማንንም አይፈልጋችሁም ኦኬ በዛ ላይ እኮ ክብራችሁ ዝቅ ይላል የአረብ ሀገር ሴት ተብላችሁ እየተረገጣችሁ እየተሰደባችሁ ሰው በክብራችሁ እየተጸዳዳ የአረብ ሀገር ሴት እኮ እንደዚህ ናት ተብሎ እንግዲህ በእናንተ ክብር እየተጸዳዳ ትስቃላችሁ የአረብ ሀገር ሴት እኮ እንደዚህ ናት የዱባይ ሴት እኮ እንደዚህ ናት የሳውዲ ሴት እኮ እንደዚህ ናት እንደዚህ ተብላችሁ እንኳን በክብራችሁ እየተጸዳዱ እናንተ እነሱ ቁጭ ብላችሁ የምታዩበት የምትስቁበት እነሱን ታብሼ ኮፒ ሊንክ የምታደርጉበት ነገር ይገርመኛል በዛ ላይ ደግሞ የእናንተ ጣት መልካም ስራ ላይ አይሳተፍም ሰው እንዴት ራሱን ሳይወድ ሌላ ሰው ሊወድ ይችላል ሰው ለራሱ ሳይኖር እንዴት ለሌላ ሰው ይኖራል በተለይ ለጌመሮች አረ ወገን ወዴት ነን አረ የአረብ ሀገር ሴቶችስ እንለያለን ወላሂ እኛስ ለየት ያለን ፍጥረት ለየት ያለን ደደብ ለየት ያለን ደነዝ እኔ እኮ አቃጠላችሁኝ ወላሂ እንዴት እንደምታቃጥሉኝ እንዴት እንደምታንገበግቡኝ ለራሱ የማያውቅ ድንዝ ድድብ ያለን ሰው እናንተ ነኝ እንዴት እኔ አግኝቼው እኮ ብነጫቸው እንደው ብዬ ነው የምንገበገበው
እንዴት እንደምታንጨረጭሩ ስልኩ በእጃቸው ኢንተርኔቱ በእጃቸው ግን ለራሳቸው አያውቁም። ለሌላ ሰው ይበረከካሉ፣ ለሌላ ሰው ያጎበድዳሉ፣ ለሌላ ሰው ታፕ እያደረጉ የማይረባ ድራማ የማይረባ እንትን እያደረጉ ግሳታቸውን ጊዜያቸውን የሚያቃጥሉ ከዛ ማዳም ተቀየረች ይሉሻል። ራሴ ደግሞ ይኳልተኝ ነው ታይ እንጂ እውነትሽ ነው።